የመጽሐፍ ክለሳ በዛሬ የመጽሐፍ ክለሳ ፕሮግራማችን የመረጥኩት መጽሐፍ የፕሮፌሰር ሰርገው ሀብለስላሴ የኤንሸንት ኤንድ ሜዲቪያል ኢትዮጵያን ሂስትሪ የሚል ነው። በ1972 ዓ.ም በኢትዮጵያ አቆጣጠር በዩናይትድ ፕሪንተርስ አዲስ አበባ የታተመ ነው እና ይሄ መጽሐፍ ባለፈው ከለስ ነው የፕሮፌሰር ጌታቸው ኃይሌ ከግዕዝ ስነ ጽሑፍ ጋር የሚለው መጽሐፍ ጋር በጣም ተመጋጋቢ ነው። ይሄኛው በእርግጥ በጣም የቆየ ነው እንደምታዩት እና ከታሪክ ሳይንስ ነው የሚል ሐሳብ ነው ያለው። እኔም ከዛ አንፃር ነው ይሄን መጽሐፍ የመረጥኩት እና ጸሐፊው መግቢያው ላይ በተለይ የሚናገሯቸው ነገሮች አሉ ስለ ታሪክ አጻጻፍ ማለት ነው። ስለዚህ ታሪክ አጻጻፍ ፕሪሂስትሪ ወይም ደግሞ ቅድመ ታሪክ እና ታሪክ ብለው ነው የሚለዩት እሳቸው። ስለዚህ ፕሪሂስትሪ የሚሉት ሶርስ የሌለው ወይም ደግሞ ምንጭ የሌለው በእርግጠኝነት ምንጭ የሌላቸው ተአማኒ ምንጭ የሌላቸው ፕሪሂስትሪ የሚባሉ ናቸው እና እነሱ ለአርኪኦሎጂ ጥናት የተተዉ ሌላ ሳይንስ ናቸው ማለታቸው ነው። ስለዚህ በእሳቸው የሚጽፉት አሁን እዚህ ይሄ መጽሐፍ ግን ፕሮፌሰር ሰርገው ሀብለስላሴ መጽሐፍ ግን ከሚያስተምረን ነገር ምንድን ነው? ታሪክ ሳይንስ ነው፣ ሲጻፍም የራሱ ህግጋት አሉት እና የኢትዮጵያ ታሪክም ደግሞ ሲጠና እንደዚሁ ሁለት ምንጮች ሊኖሩት ይችላሉ። የመጀመሪያው ዋና ምንጭ የሚባለው ፕራይማሪ ምንጭ የሚባለው ሲሆን ሁለተኛው ደግሞ ሰከንደሪ ምንጭ የሚሉት ነው። ፕራይማሪ እና ሰከንደሪ ዋናና ሁለተኛ ደረጃ ምንጮች አሉ። እነዚህን ተንተርሶ ታሪክ መጻፍ ይቻላል ማለት ነው። ከዚህ ውጪ የሚጻፈው ግን ፕሪሂስትሪ ይሆናል ማለት ነው። ስለዚህ ያ ለአርኪኦሎጂ ምርምር የሚጠቅም ለምሳሌ የሰው ልጆች እንዴት ተፈጠሩ፣ ምድር እንዴት ተፈጠረች ምናምን የሚለው ነው ማለት ነው። ያ ሂስትሪ አይደለም፣ ያ ፕሪሂስትሪ ነው ማለታቸው ነው ሰርገው ሀብለስላሴ እና የኢትዮጵያን ታሪክ የጥንታዊውና የሜዲቪያሉን የጻፉልን ከቅድመ አክሱም ከ6ኛው ክፍለ ዘመን ከክርስቶስ ልደት በፊት እስከ 1270 ያለውን ታሪክ ነው። እስከ ይኩኖ አምላክ ድረስ ያለው ነው ማለት ነው። የለም ታሪክም የሚሉም ሰዎች ስላሉ ማለቴ በአሁን ዘመን ብቻ ማለት ሳይሆን በየትኛውም ዘመን ታሪክ የለም ወይም ደግሞ ታሪክ ሳይንስ አይደለም የሚሉም ሰዎች ስላሉ ከዛ አንጻር ነው እሳቸው ተጠንቀው የሚጽፉት የሚመስለኝ። ራሱን ደግሞ ይከላከል ነበረ። በባህር ላይ እስከ ደቡብ አረቢያ ድረስ እየሄደ የሚገዛ መንግስት ነበረ እና እነዚህ በጣም የሚገርሙ ነገሮች ማለት ነው። የንጉሱ ኢዛና ታሪክ እንግዲህ በሚገባ የተሰነደ ነው ይላል። ይሄም የአብርሃና የአስፋህ ገድል በሚገባ በሚለው ገድል ውስጥ ዝርዝር ጉዳዮችን እናገኛለን ይላሉ ማለት ነው። እንግዲህ ባለፈው የፕሮፌሰር ጌታቸውን መጽሐፍ ባየን ጊዜ ገድላት የሚባሉት ታሪክም ውስጣቸው እንዳለ አይተናል እና ይሄ የአብርሃና የአስፋህ በኢትዮጵያ የኦርቶዶክስ ቤተክርስቲያን የቅዱሳን ደረጃ ስለተሰጣቸው ገድል አላቸው እና በእነዚህ ገድል ውስጥ በእነዚህ ሁለት ነገስታት ገድል ውስጥ ይሄ የተሟላ ታሪክ አለ ማለት ነው። እንግዲህ ኢዛና አብርሃ እንደሆነ በታሪክ እናውቃለን። ሳይዛና ደግሞ አስፋህ ነው ማለት ነው። ክርስትና በኢዛና ዘመነ መንግስት ሃይማኖት መሆኑን የግሪኩ ጸሐፊ ሩፊነስ ጽፎልናል። ብዙ ማስረጃዎችም አሉ ከዛ ያለፉ። ሆኖም ጁዳይዝም በተወሰኑ ቡድኖች ይተገበር እንደነበር ደግሞ ማስረጃዎች አሉ። እንግዲህ ወሳኙ የታሪክ ምዕራፍ ላይ ስንደርስ ክርስትና በኢዛና ዘመነ መንግስት የመንግስት ሃይማኖት መሆኑን ቅድምና ያልናቸው ገድላቱ አብርሃና የአስፋህ ገድል ይነግረናል። ከዛም ደግሞ ግሪካዊው ሩፊነስ የታሪክ ጸሐፊ ቤተክርስቲያን ጸሐፊ መጽሐፉን እናውቃለን። በእርግጥ ከዛ በፊት የነበረው ሃይማኖት ምንድን ነው? የጣዖት አምልኮ ነበረ። ጁዳይዝም ደግሞ በተወሰኑ ቡድኖች ይተገበር ነበር። ለምሳሌ የሐዋርያ ሥራ ምዕራፍ 8 ቁጥር 26-40 ላይ የካንዴስ ወይም ደግሞ የህንደኬ ባለሟል የነበረው ጃንደረባ ከፊልጶስ ወንጌል ሰምቶ አገሩ ሲመለስ መልሶ መስበኩን ከዚህ ክፍል ነው ያለን ከሐዋርያ ሥራ ምዕራፍ 8 ላይ ቁጥር 26-40። ከነገና ዩሱቢየስ ደግሞ የተባለው የቤተክርስቲያን ታሪክ ጸሐፊው የቤተክርስቲያን ታሪክ አባት ነው የሚባለው ጠቅሶታል። እሱ ይሄ ታሪክ ያለ ነው ማለት ሊነበብ የሚችል ነው አሁን ማለት ነው። ነገር ግን ሉቃስ ኢትዮጵያውያን በባለ 50 መኖራቸውን አልጠቀሰም።
ጆን ክሪስቶስቶም የኢትዮጵያ ቤተክርስቲያን ታሪክ ዮሐንስ አፈወርቅ የሚባለው ደግሞ አይ ጥቂት ቢሆኑ ነው እንጂ ሉቃስ ያልጠቀሳቸው መኖርስ ነበሩ የሚል ደግሞ ክርክር ያቀርባል። የሚገርም ነው። ዞሮ ዞሮ ግን ያ የሚያሳየው ምንድነው የጁዳይዝም ወይም ደግሞ የአይሁድ ሃይማኖት ተከታዮች እንደነበሩ ኢትዮጵያ ውስጥ የሚያመለክት ነገር አለ ማለቱ ነው። በአጠቃላይ እንግዲህ ግሪኮችና ሮማውያን ኢትዮጵያ ሲሉ ሰፋ ያለ መልክዓ ምድርን እንደሚጠቅሱ መገመት ይቻላል ቅድም ከነሳነው ነገር ውስጥ። ነገር ግን እንደ ጃንደረባው ያለ የአይሁድ እምነት ተከታይ ከኑቢያ ወይም ደግሞ ከሌላ ቦታ ይመጣል ለማለት ግን ያስቸግራል ነው የሚሉት። ስለሆነም ከአክሱም ካልሆነ ከየትም ወይም ደግሞ ከአክሱም የንጉሥተ ነገሥት ከዛ ኪንግደም ካልሆነ በስተቀር ከየትም ሊመጣ አይችልም ይላሉ ሰርገው ወብለስላሴ። እንግዲህ ለማጠቃለል ክርስትና በአክሱም መንግስት ንጉሠ ነገሥት መንግስት በአራተኛው ክፍለ ዘመን ከመምጣቱ በፊት ጥቂት ተስፋፍቶ ነበር ለማለት ይቻላል። ምክንያቱም ይሄ ቅድም ያየነው ሉቃስ ወነው የሐዋርያት ሥራ ላይ ሉቃስ የጠቀሰው ምዕራፍ 8 ላይ ያየነው ጃንደረባ እሱ አስቀድሞ ገብቶ የተወሰኑ ደቀ መዛሙርት እንደሚያፈራ ምንም ጥርጥር የለውም ማለት ነው። ነገር ግን የመንግስት ሃይማኖት የሆነው ግን በኢዛና አራተኛው ክፍለ ዘመን ነው ለማለት ነው። ስለዚህ ኢትዮጵያውያን በእርግጥ ሩፊነስ ማቴዎስ ኢትዮጵያ ውስጥ ሰማዕት ሆነ ይላል። ሆኖም ስንክሳሩ ይህን አይልም ይላሉ። ኢትዮጵያኖችም እንግዲህ በጣም ብልሆች ስለሆኑም ሊሆን ይችላል ሐዋርያዊ ደም የለብንም ነው የሚሉት። የሐዋርያዊ ደም አፍሰናል ብለው አያውቁም የሚል በጣም የሚገርም ነገር ይናገራሉ። ነገር ግን ድንገት ፍሬምናጦስና ወንድሙ ሲድራቆስ ከች አሉብን። ታሪክ ጸሐፊው ሩፊዮስም ይሄን ይጽፋል። በእርግጥ ፍሬምናጦስን በአጥናቴዎስ ስለመሾሙ ሩፊዮስ ያረጋግጥልናል። ግን ህንድ ነው ቦታው ነው የሚለው። ምናልባት በአብዛኛው የኢትዮጵያን ታሪክ በደንብ ያጠና ሰው ህንድ የሚለው በአብዛኛው ኢትዮጵያን እንደሚጠቅስ የታወቀ ነው። ነገር ግን ቅድም መጀመሪያ ያነሳ ነው እንደ ኮንስታንቲነስ ወይም ደግሞ የታላቁ ኮንስታንታይን ልጅ የቆስጠንጢኖስ ልጅ የነበረው ፍሬምናጦስ እንዲመለስ የጻፈው ደብዳቤ በቂ ማስረጃ ነው። እሱ የተገኘ በደንብ ደብዳቤው መገኘቱ የተረጋገጠ ስለሆነ ፍሬምናጦስ በአትናሲየስ የተሾመ ስለነበረ ክርስትናውም የኒቂያ ጉባኤን ያከበረ ሩቱ ቀጥተኛ ወይም ደግሞ ኦርቶዶክስ የሚለው የግሪኩ ቃል የሚጠቅሰውን የኒቂያውን ጉባኤ የሚቀበል ሰው ስለነበረ ለዚህ ነው ይሄ አርያን ስለነበረ ኮንስታንቲነስ ይመለስ ፍሬሞንተስን መልስልኝ ብሎ ለኢዛና እንደጻፈለት። ግን የሁለቱን ስም ነው የሚጠቅሰው እዛ ላይ የኢዛናና ሳይዛና ለሁለቱ ነው ደብዳቤ የተጻፈው። እንግዲህ አትናሲየስ በ328 ሊቀ ጳጳስ በመሆኑ ምናልባት ወደ 330 አካባቢ ፍሬምናጦስ ሄዶ ተመልሷል የሚል ሐሳብ አለ። እንግዲህ ፍሬምናጦስ አባ ሰላማ ከሳቴ ብርሃን እየተባለ በኢትዮጵያ ታሪክ በደንብ ይታወቃል። ኢዛናና አብርሃም ደግሞ ኢዛናና ሳይዛና ደግሞ አብርሃና አስፋሃ በሚባል በማለት ይታወቃሉ። በቅርብ በኢትዮጵያ ቤተክርስቲያንም ደግሞ ሰማዕት ወይም ደግሞ ቅዱሳን ናቸው። ይቅርታ ቅዱሳንነታቸው የታወቀ ሲሆን በሐምሌ 26 በዓላቸው እንደሚከበር የታወቀ ነው። እንግዲህ ሁለቱ ወንድማማቾች ደግሞ ጥቅምት 4 ቀን በስማቸው ይከበራል። የአባ ሰላማ ወይም የፍሬሞንተስ ደግሞ ታሪክ ቅድም እንዳለው ሐምሌ 26 ዕለቱ በዕለተ በዓሉ ይከበርለታል። በአቢ አዲ ደግሞ ትግራይ ውስጥ ደግሞ ገዳም ተሰርቶለታል ይላሉ ሰርገው ወብለስላሴ ይሄን ታሪክ ሲያጠቃልሉ። እዚህ ጋር ሁለት በጣም ወሳኝ ነጥቦች አሉ። እንግዲህ ዋናው ነገር ምንድነው የሚሉት እሳቸው ክርስትና በኢትዮጵያ በመንግስት ስለተደገፈ በሌሎች ዘንድ እንደነበረው ስደት አልገጠመውም፣ በፍጥነትም እንዲስፋፋ ሆነዋል ይላሉ። የሚገርመው ከአባ ሰላማ በኋላ በ431 እና በ450 በተደረጉት የኤፌሶንና የኬልቄዶን ጉባኤዎች ከአሌክሳንድሪያዎቹ ጋራ የኢትዮጵያ ጳጳሳት ስለመገኘታቸው ፍንጭ አለ የሚል በጣም የሚገርም ታሪክ ይጠቅሱልናል ማለት ነው። ስለዚህ በ431 በ451 ላይ የኢትዮጵያውያን በእነዚህ ጉባኤዎች ላይ ተሳትፈዋል የሚል ፍንጭ አለ። ስታዩትም ደግሞ ሎጂካል ነው። ምክንያቱም የአሌክሳንድሪያው ሊቀ ጳጳስ ስር ስለነበረ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያኖች እዛ ተሳትፈዋል የሚለው ምናልባት አሳማኝ ሊሆን ይችላል ማለት ነው።
እንግዲህ ከኢሳና በኋላ እስከ ካሌብ ያሉት 7 ነገስታት ታሪክ በሚገባ አልተጻፉም ይላሉ። ከዛ ወደ 9 መነኮሳት ሁለተኛው ኢቫንጀላይዜሽን የሚል ሐሳብ አለ። ይሄኛውን ሐሳብ ትንሽ ነካ አድርገን ምናልባት እንጨርሷለን ከጊዜ አንፃር። ይሄኛው እንግዲህ ቅድም እንዳልኳችሁ የሁለተኛው የወንጌል ስርጭት ሰከንድ ኢቫንጀላይዜሽን ነው የሚሉት ከኬልቄዶን ጉባኤ በኋላ የሆነ ነው ይላሉ። እንግዲህ ከ451 በኋላ ቅዱሳኑ እነዚህ 9 ቅዱሳናት ከ5ኛው ክፍለ ዘመን አካባቢ መጡ ይላሉ ሰርጎ አቡነ ሥላሴ። እነዚህም በጣም የታወቁ ናቸው በታሪክ አቡነ አረጋዊ፣ አቡነ ጴንጤሊዮን፣ አቡነ ገሪማ፣ አቡነ አፍሴ፣ አቡነ ግባ፣ አቡነ አሌፍ፣ አቡነ የእማታ፣ አቡነ ሊቃኖስ እና አቡነ ሸማ ናቸው። እንግዲህ ምንጫችን እነዚህን ስለነዚህ ቅዱሳን ወይም መነኮሳት ምንጫቻችን ስንክሳር፣ የአባ ጴንጤሊዮን እና የአቡነ አረጋዊ እና የአቡነ አፍጼ ገድላት ናቸው። ስለዚህ እነዚህን ምንጮች ፕራይማሪ ሶርሶች አሉን ማለት ነው። እነዚህም ደግሞ በአለሚዳ ዘመን እንደመጡ ነው ታሪኩ የሚነግረን። ከውጭ ሀገር ነው የመጡት። ስለዚህ ከሮም የንጉሠ ነገሥት መንግስት ነው የመጡት። ነገር ግን በሎካሊቲ ወይም ደግሞ በአገር ሶሪያዊ፣ ሮማዊ፣ ግሪካዊ እንደሆኑ ከስማቸው ማየት ይቻላል ማለት ነው። እዚህ ላይም በጣም አንድ ጠቃሚ ታሪክ ይነግሩናል ሰርጎ አቡነ ሥላሴ። በሃይማኖት ግን አንድ ነበሩ ይላሉ። ምናልባትም የኬልቄዶንን ጉባኤ የሚቃወሙ ሊሆኑ ይችላሉ የሚል ሐሳብ ያቀርባሉ። ሲመጡ ከነ መጽሐፍቶቻቸው ካህናቶችን አስከትለው በጣም ብዙም ተከታዮችን አስከትለው ጭምር ነው የመጡት ይላሉ። እና ብዙ ሆነው ነው በእርግጥ በጥንት ዘመን ሰዎች ሲጓዙ በጣም ብዙ ሆነው እንደሆነ የአልቫሬዝን ታሪክ ስናነብ እናያለን። በጣም ብዙ ሰዎች ሆነው ከ500 ከ600 ሰዎች በላይ ሆነው ነው የሚጓዙት። ከሴኩሪቲም አንጻር ከቀለብም አንጻር ማለት ነው። ስለዚህ እንደዚህ መጽሐፍቶቻቸውን፣ ካህናቶቻቸውን፣ ተከታዮቻቸውን፣ የአምልኮ ስርዓታቸውን ሁሉ ይዘው እንደመጡ ያሳያል ማለት ነው። የአባ ጴንጤሊዮን ገዳም አሁንም አለ። በአነስተኛ ዋሻ ውስጥ እንደኖሩ ስንክሳሩ ይነግረናል ይላሉ። የብሕትውና ኑሮ ጅማሬ በዚህ ዘመን እንደጀመረ የሚያሳይ ነገር አለ። እንግዲህ ለዚህ ዋና ማስረጃው አፄ ካሌብ ነው። አፄ ካሌብ እንግዲህ አረቢያ ጦርነት ሄዶ ሲመለስ ከዛ በኋላ በብሕትውና እንደኖረ ታሪኩን ገድሉን ስናይ ይነግረናል። እና በጣም የሚገርም ነው የነዚህ የ9 ቅዱሳን ተጽዕኖ ማለት ነው። እንግዲህ አባ ገሪማ እስከ አድዋ ድረስ ወንጌልን ሰብከዋል ማለት እስከ አድዋ የሚባለው ቦታ ድረስ ማለት ነው። ስብከታቸውን በተአምራት የተሞላ ነበር ይላል ገድላቸው። አባ አረጋዊ ታዋቂውን የደብረ ዳሞ ገዳም የተከሉ ናቸው። ዘሚካኤል ነው ስማቸው፣ ግን አረጋዊ የተባሉት ያው የላቀ ክብር እንዳላቸው የሚያሳይ ነው። ምክንያቱም አረጋዊ ማለት ያው ትልቅ ነው ማለት ነው ይላሉ። እንግዲህ እርሳቸውም የገዳምን ሕይወት እንደጀመሩ ይታወቃል። ብሕትውና እንግዲህ ይሄ ብሕትውና አሴቲዝም ለብቻውን አንድ ሰው የሚኖረው ኑሮ ነው። ነገር ግን የገዳም ሕይወት ደግሞ የተለየ ነው። የገዳም ሕይወት በተለይ በአባ ፓኮሚየስ የሚባለው በናይል አካባቢ የነበረ ሞናስተሪን የጀመረ ሰው እንደሆነ በቤተክርስቲያን ታሪክ የታወቀ ነው። ይሄ ደግሞ መጽሐፈ መነኮሳት ዘአባ ጳቁሚስ በሚል የተተረጎመው መጽሐፍ አሁንም ድረስ ስላለ በደንብ ታሪኩ የታወቀ ነው ማለት ነው። ስለዚህ ይሄንን አቡነ አረጋዊ ወይም ደግሞ አባ አረጋዊ ይሄንን ስርዓት ይዘው መጥተው ገዳም እንደመሰረቱ ታሪካቸው ይናገራል ማለት ነው። እንግዲህ ገድላቸው ሲነበብ ደግሞ እንደ ኤልያስ አረጉ የሚል ታሪክ እናገኛለን ማለት ነው። በአጠቃላይ 9ኙም ቅዱሳን በወንጌል ስርጭት የተሳካላቸው ነበሩ። በነገስታቱ ይታገዙ ነበረ። ህዝቡን በጣም ይወዳቸው ነበረ። ስለዚህ በጣም ለቤተ ክርስቲያን ሕይወት እድገት፣ ለቅዱሳን መጽሐፍ ትርጓሜ ከፍተኛ አስተዋጽኦ አድርገዋል፣ የህዝቡንም ሞራል ከፍ አድርገዋል የሚል ሙገሳን ያገኛሉ ከታሪክ ጸሐፊው። ምንም እንኳ ደግሞ የቅዱሳን መጽሐፍ ትርጓሜ ቀደም ያለ ቢሆንም በ9ኙ ቅዱሳን ጊዜ ደግሞ ከፍ ያለ ደረጃ ደርሰዋል። እንደ ገሃነም፣ ሃይማኖት፣ ጣዖት፣ ቁርባን የመሳሰሉት የሶሪያ ቃላቶች በትርጓሜ የመጡ ናቸው ይላሉ። በጣም የሚገርም ነው። እንግዲህ
ቅዱሳን መጽሐፍትን ከሉሲያን ትርጉም እንደወሰዱት ከግሪኩ ትርጉም እንደወሰዱት ይታመናል የሚል ዝርዝር ሐሳቦች አሏቸው። እንደ መጽሐፈ መነኮሳት ወአባ ጳቁሚስ የአባ ጳውሎስ ዘአምድ ትርጓሜ ፖል ዘሄርሚት የሚባለው እንግዲህ ከተተረጎሙት መጽሐፎች ውስጥ እንደ መጽሐፈ መነኮሳት ወአባ ጳቁሚስ የጳቁሚስ መጽሐፍ የአባ ጳውሎስ ዘአምድ ወይም ደግሞ ፖል ዘሄርሚት መጽሐፎች የነ አባ እንጦስ ወይም ደግሞ የአንቶኒ ታሪክ አትናሲየስ የጻፈው ማለት ነው። እነዚህ ከግሪክ ወደ ግዕዝ የተመለሱት በእነዚህ ቅዱሳን ዘመን ነው ይላሉ ሰርገው ሀብለስላሴ። እንግዲህ ከዚህ በኋላ ግን የአስተምህሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ በ6ኛው ክፍለ ዘመን የተጠናቀቀ ሲሆን ከግሪክ ወደ ግዕዝ በተተረጎሙ በተለይ ድርሳነ ቄርሎስ ላይ የተመሰረተ ነው ይላሉ። ድርሳነ ቄርሎስ ማለት የቄርሎስን ስራ ብቻ ሳይሆን የሌሎችንም የ4ኛውና የ5ኛ ክፍለ ዘመን አባቶች እንደነ ባሲል ያሉትን የሚጨምር ነው የሚል ሐሳብ አላቸው። እንግዲህ ካሌብ የመጀመሪያው መጽሐፍ ቅዱሳዊ ስም የነበረው ንጉስ ነው ይላሉ። እንግዲህ በአጠቃላይ ከዚህ ጊዜ ጀምሮ ያሉት ታሪኮች የተጻፉ ስለሆኑ ብዙ ላይ ያከራክሩ ይችላሉ። ከዛ ከካሌብ በኋላ ያሉት ታሪኮች እስከ ገብረ መስቀል 6ኛው ክፍለ ዘመን ላይ ያሉት የኢትዮጵያና የእስልምና ግንኙነቶች እስልምና ከተነሳ በኋላ ያሉት በአረብ ጸሐፊዎችም ዘንድ በጣም የታወቁ ስለሆኑ የአክሱም ንጉሠ ነገሥት መንግስት እስከ 9ኛው ክፍለ ዘመን ድረስ የነበረው ኃይል በታሪክ በደንብ በፕራይማሪ እና ሰከንደሪ ሶርሶች የተሰነደ ስለሆነ ትክክለኛ ምንጭ ያለው ነው የሚል ሐሳብ ነው ያላቸው። በጣም ሰፊ የሆኑ ስለ ቀን አቆጣጠራችን እስከ ዛጉዌ ዘመነ መንግስት ድረስ እስከ 1270 ድረስ ያለው ታሪክ እጅግ ሰፊ ነው። በተለይ የቀን አቆጣጠራችንን በተመለከተ የተወሰነ ነገር ብዬ ልጨርስ። እንግዲህ ይሄ አስደናቂ ታሪክ ነው። ምክንያቱም ቀን አቆጣጠራችን ከአሌክሳንድሪያው ሊቀ ጳጳስ ዲሜጥሪዮስ የተወሰደ ነው ይላሉ። እንግዲህ ጁሊያን አፍሪካዊ ዓለም ከተፈጠረ ጀምሮ 5500 ዓመት ነው ይላል። ሌላው ደግሞ በአሚናውስ እና በፓንዶር ደግሞ የተቀመረው ደግሞ 5492 እስከ 3 ያደርገዋል። ይህም የ7 እና የ8 ዓመት ልዩነት ያመጣል። ስለዚህ የኛ ካላንደር ሲጀምር ከ7ኛው ዓመተ ምህረት ጀምሮ ነው ብሎ ይላል። በኋላ ላይ በግሪጎሪ ወይ ደግሞ ጎርጎሪዮስ ጳጳሱ ግሪጎሪ የጁሊያን ካላንደርን ሲለውጠው አሌክሳንድሪያ ስላልደረሰ ሪፎርሙ የኛም ያንን ተከትሎ ሄደ እያሉ በጣም የሚገርም ትንታኔ ይሰጣሉ። እነዚህ አዳዲስ ምልከታዎች ናቸው ብዬ አስባለሁ። በጣም ጥናት እንዲደረግባቸው ይገባል። ለምሳሌ አዲስ ዓመትን በተመለከተ ግብፅና እኛ የአባይ ወንዝ ሙላት ተከትለን የነሐሴን መጨረሻ ይዘን እንሄዳለን። አውሮፓውያኖች ደግሞ የሮማውያንን ካላንደር ተከትለው ጃንዋሪ መለሻ ያደርጋሉ። ይሄም ከ153 ዓመተ ዓለም አንስቶ የሚከበረው የያነስ በዓልን ይከተላል ይላሉ። ስለ ቀናቶች፣ ወራቶች ያሉትን በሙሉ እየዘረዘሩ ይሄዳሉና በጣም የሚገርም ጠቃሚ መጽሐፍ ነው። ፕሮፌሰር ሰርገው ሀብለስላሴን በዚህ ብናስታውሳቸው፣ ታሪክም ደግሞ ሳይንስ ነው፣ በዘፈቀደ የሚጻፍ ነገር አይደለም የሚል ልምዳሜ ይሰጣሉ። አመሰግናለሁ።